channel. Please subscribe and share like. Thank you. Of course እነዚህ የሚያከብሩ ሰዎች አይደሉም ከነሱ ጋር ትግቢል አታለው ኦኬ ከዛ ባለፈ ግን ስለ ዘፈንም አውርተን አናውቅም ስለ ብሔርም አውርተን አናውቅም ስለ ሀገርም እንደ ሀገር አውርተን አናውቅም ከልጅቷ ጋር ኦኬ ዝም ብሎ የሚቀርብብህ ክስ እንደው አንተን ለማስጠላት ነው ለክ ኢትዮጵያን እንድትል አይፈልግም እንትን ሙዚቃ እንዳትሰማ እዚህ እዛ እንደዚህ አይነት ነገር ውስጥ እንደማትገባ እርግጠኛ ያ አይ ነው በእንደዚህ ነገሮች ምንም ተነጋግረን አናውቅም ከልጅቷ ጋር በቃ የዘለለ ያልኩህ ግን ይሄ ቪዲዮን አውጪ ብያት አላውቅም በጭራሽ እየሰራችውን ቪዲዮ አውጪ ብያት አላውቅም ነቨር ኤቨር ሰዎች ጋር ስትገባ ላይ ብላ አሁን አንዳንድ ጊዜ ዲስሪስፔክት ያደርጓታል ይስቁባታል ማለት ልጅቷ በጣም እኩዮች ብንሆኑም ከልጅቷ ጋር ግን ላይ ትንሽ እንትን ነገሮች ነው የደጅ ሀገር ተወልደው ያድጉት እንደኛ ሀበሻ አይደለም እኛ ሀበሾች በዱላ ተቀጥቅጠን በበርበሬ ታጥነን ያደግነውና ለሁሉም ነገር መቋቋም እንችላለን በደረሰ ቢደርሰንም ማለት ነው ላይክ እሷ ግን እንደዛ ነገር ላይክ ስስ ወረቀት እንደ ነጭ ወረቀት ስስ አላ እንደዛ ነች ብዙ ነገር ስለ ሀበሻን ነገር ስለማይገባት ነው ይሄን ቤት አይጠቅምሽም ከነዚህ ጋር ትግቢ የሚላትን ነገር ይሄ ነው አሁን ግን ጥሩ ሁኔታ ላይ ተረዳድታችኋል በተቻለ መጠን መግባባቶች አሉ እርስ በርሳችሁ ያወራችሁት ምናልባት ምልህ የልጅቷንም ጭንቅላት እንዳያበላሿት መግባባት ላይ ደረሳችሁበት ያወራችሁበት ጉዳይ አለ በዚህ ጉዳይ ያ ምንም መሀላችን ላይ የተፈጠረ ነገር የተቀነሰ ነገር የለም የተጨመረም ነገር የለም ስለዚህ በዚህ 3-4 ቀን ውስጥ ያለው ምንም ነገር የለም አዲስ ነገር እኛ ህይወት ላይ ምክሬ ግን ምንድነው ይሄ ምልህ የአዳልቶች ይሄ በቃ ቶክሲክ የሆነ ጀነሬሽን ተበላሽቷል እኛ ሀገር ምልህ በፖለቲካውም ተበላሽቷል በዘረኝነት በብዙ ነገር ተበላሽቷል እሱን የምታመጡት ከሆነ የምትቀላቀሉት ከሆነ ምልህ በጣም አስቸጋሪ የሚሆነው ኢቭን ለሌሎቻችሁ ለአንተ ብቻም ሳይሆን ለሌሎቻችሁ ሌላ ቅድም አሞራው አንድ ጥሩ ያለው ነገር አለ ችግሮቻችሁን እንደው ራሱ ፍቱት ሚዲያም ላይ ስታመጡት ፖለቲካ ስታረጉት ምንም ስታረጉት በእርግጥ ከባድ ነው ዛሬ ላይ በሃይማኖትም ተቋማቶች ሁሉ ገብቷል ይሄ የእንትን ጉዳይ ግን ምንም የሚፈጥረው ህብረትም የሚሰራው ፍቅርም የለም እስቲ አዌ ማድረግ ስፔሻሊ ይሄ ቶክሲክ የሆኑ ሰዎች ጋር ሄዶ ምክር ንግግር ዲስከሽን ማድረግ በጣም ተገቢ ያልሆነ ነገር ለአሞራው ጥሩ ምሳሌ መሆን የምትችሉ በእድሜ የገፋችሁ ሰዎች አሞራውን በማንነቱ ለማሸማቀቅ አሞራው ከፈለገ ህወሓት ይሆን ከፈለገ ለምን የህወሓት ሊቀመንበር አይሆን መብቱ ነው ማንም ሊናገረው ሊነካው ማንም ሰው ማንነቱን ከተቀበለች ትቀጥላለች ካልተቀበለች ችግር የለም ሁለቱም ቆንጆዬ ልጆች ናቸው እሷም ቆንጆዬ ናት እሱም ቆንጆዬ እሷም ወዳት ታጣም እሱም ሴት አያጣም እዚህ ውስጥ የምትገቡ ግን አዳልቶቹ ናቸው እናንተ ጭንቅላታችሁ የተመረዘ ሰዎች ፖለቲካውን ወደሚቀጥለው ትውልድ ጥላቻ ወደሚቀጥለው ትውልድ የምታስተላልፉ መብቱ ነው አንድ ሰው ትግራዋይ ብቻ መሆኑ ሳይሆን ህወሓትን መደገፍ ብቻ ሳይሆን የህወሓትም ሊቀመንበር መሆን ይችላል በዚህ ማንኛውም ሰው እንትን ሐሳብ ሊገባው አይጠበቅም በማንነቱ ደግሞ ለማሸማቀቅ የሚካሄድበት ነገር ለማንም አይሰራም ምንም ይሄ ትግራዋይነት የከበረ ቀደም እንዳልኩት ነው የከበረ ማንነት ነው ብዙዎች ትግራዋይ መሆን የሚፈልጉት ነው የምትሸማቀቅበት ሳይሆን ኢትዮጵያ የምትባል ሀገር ዛሬ ያደረሳት ትግራዋይ እንደሆነ እናውቃለን በዚህ አጋጣሚ አሞራው ምናልባት አንተ በቀጣይ ሁኔታ ከእሷ ጋር ለመቀጠል ይሄ ከዚህ ከፖለቲካው ከምናምኑ የጸዳ ግንኙነት ለመፍጠር ምን ብናረግ ወይንም እሷ ምን ብታረግ አንተስ ምን ብታደርግ ጥሩ ነው ትላለህ በዚህ አጋጣሚ ወደፊት ለመሄድ የሚያስቀጥል እንደው ወደፊት እንቀጥላለን ስትል እንደው እሷ ይሄንን ብታረግ እኔ ይሄን ባረግ ነው የተሻለ ወደፊት የሚያስቀጥለን የምትለው
እኛ ጋር የሆነ የሚኮረኩር ነገር እኛ ጋር የለም። ይሄ ባይሆን ፍቅራችን ቀጠላ የምንለው ነገር የለም ማለት ክፉ ነገሮች ወይ ደግሞ እንደዚህ መጥፎ ነገሮች እና መሀል ላይ የለም። ይሄ ቢሆን ኖረው ፍቅራችን ይቀጥላል ወይ ምናምን የምንልበት ምንም ነገር የለም። ሁሉም እንደነበረው ነው የሆነው። የሶሻል ሚዲያ ግርግር ነው። ስለ 3 ነገሮች ደግሞ አተኩሬ መናገር እፈልጋለሁ እዛው ያለው። አንደኛ ነገር ስለ አካውንት ነው የተነሳው ወሬ። አካውንቱ በሙሉ ወስዶታል ከሱ ጋር ያለው እየተባለው እና ኦፍኮርስ ከ5 ወር ነው 6 ወር በፊት ነው መሰለኝ እና የአካውንቱን በሙሉ በእኔ ስም የእኔ ቲክታክ 4 ነው 3 ቲክታክ ነበረኝ የራሴ በሙሉ ያለ ኢሜል እና ያለ ስልክ ቁጥር አድርጌ የእሷን አካውንት ነው ወደዛ ያደረኩት የኔ ኢሜል እና የኔ ስልክ ማለት ነው። ምክንያቱም የዛን ጊዜ እሷ ኢሜል አልነበራትም ስልክም አልነበራትም እንድትወጣ ከዛ ሀገር ቤት ማለት ነው። ከሀገር ቤት እየወጣች ባለችበት ጊዜ እሷ ወጣ ወደ አሜሪካ ስትገባ የራሷን ስልክ ስታወጣ እና የራሷን ኢሜል ምናምን ስታወጣ አሁን የራስሽ ስልክ አለሽ፣ የራስሽ ኢሜል አለሽ፣ በራስሽ ቀይሩ ተባብለን የራሷን ኢሜል ቀይራው በራሷ ስልክ አድርገው ስቲልም ከኔ ጋር አለ አካውንቱ። የኔ አካውንት ደግሞ ከእሷ ጋርም አለ። ይሄ አካውንት ማለት ነው አዲስ ነገር አይደለም። የኔ አካውንት ከእሷ ጋር አለ፣ የእሷም አካውንት ከኔ ጋር አለ ማለት ነው። ምንም እንትን የሚያደርግ ነገር የለም። ሁለተኛ ደግሞ ስለ እናቴ ምንም ማንሳት አልፈልግም፣ ግን ብዙ ሰዎች ላይ ሶሻል ሚዲያ ስለእኔ እናትየውን ሰድቧታል ምናምን የሚል ብዙ ወሬ አለ። እኔ እናትየውን አልሰደብኳትም። ስቲልም ይቅርታ እላታለሁ ማለት ባዳ አይደለችም። እቺ ሴትየው ዘመድ ነች፣ ቤተሰብ ነች፣ እናት ነች። ለነገም ለእኛም እናታችን ነች እና እኔ መጥፎን ስድብ አልተሳደብኩም። የልጅነት ሆኖም ትንሽ የንዴትም ነገር ስለነበር ያወራኋቸው ቃላቶች በጣም የማይመጣ ስለሆነ ከሶሻል ሚዲያ ስለሆኑ በጣም ለራሴ ነበረኝ እና ማለት እኔም ተሳስቼ ሰድቢያት ከሆነ ወይ ያልገባኝ ብዬ ሰድቢያት ከሆነም ይቅርታ ልላት እፈልጋለሁ። ግን አካውንቱ መጀመሪያ ቪዲዮን ማየት እፈልጋለሁ። ይቅርታ ላለት ኦኬ። ከዛ ግን ይሄ ቪዲዮ አለ ይሄ እየሰደብካት ወይ አልነበረም ከተባለ ደግሞ በራሴ አካውንት ቪዲዮ ሰርቼ ይቅርታ ብዬ ለህዝቡ ጠይቃለሁ። ይቅርታ ለእሷም ይቅርታ ጠይቃለሁ። ለማንም ሶሻል ሚዲያ ላይ ያለው ለማንም እኩዮቻችን ለራሱ ሶሻል ሚዲያ ላይ የምንጣለው ለራሱ ይቅር እንባባለን። አጥፍቻለሁ፣ በድያለሁ፣ ይቅር በለኝ፣ ይቅር በኝ እንባባለን። አይደለም እሷ እናት ነች። ምንም ቢሆን ምንም ከማንም በላይ እናት ነች። ኢቭን የሆነ ጥል ላይ ሲመጣ ያለ መቀራረብ ነገር እንትን ሲመጣ ለራሱ ስታፕ ሺዝ ዩር ማም እናትሽ ነች ምናምን ነው የምለው። እሱ እንደዛ ነው የሚለው ነው ሰው። ወይዘሮ ቲና በመጀመሪያ እኔ መጥፎ ቃላቶችን አላወራሁም። እናት ነሽ አንቺ ምንም ነገርም ላወጣ አልፈልግም፣ ምንም ነገርም አላወጣም። መጥፎ ነገርም ስለአንቺ ያወራሁት ሶሻል ሚዲያ ላይ ካለ መጥፎ ነገርም ነገር ያወራሁት ምንም ነገርም ቢሆን ሶሻል ሚዲያ ላይ ከልብ ይቅርታ ጠይቃለሁ። አይኑ ትንሽ መሳሳብ ያጋጥማል። አንዳንድ ነገሮች ሰዎች የማይጠቅሙ ለራሳቸው ያልሆኑ ሰዎች ላይ አንተን ህይወት ላይ ከገቡ አይደለም የራሳቸውን ህይወት ላይ ሊኖሩ ያልቻሉ የኔን ህይወትን ያስተካክላሉ። እንድንጸይፈውም ያስፈልጋል ማለት ነው። አንድ ሰው ህይወትን ማስተካከል አለበት፣ ኑሮ ማስተካከል አለበት። እርቅ ላይ የሚውል ከሆነ ለራሱ በውስጥ ቢያሰራር ከማንም በላይ ክብር ይኖርሃል የሚቀጥለው ማለት ነው። እና ወይዘሮ ቲና ከመላው ቤተሰብሽ፣ ከመላው ልጆችሽ፣ ከመላው ስድራ ቤትሽ ከልብ ይቅርታ ጠይቃለሁ። ሌሎቻችሁ ደግሞ ፋኖች ያላችሁ አሌክስ ሰድቧታል በሚለው ወሬ የተነሳው ቪዲዮውን አምጡልኝ ሰድቧታል የተባለው ወይ ደግሞ ሜንሽን አርጉኝ ቪዲዮ ላይ እኔ በራሴ ሰፊ ቪዲዮ ሰርቼ ይቅርታ ጠይቃለሁ። እኔ ሶሻል ሚዲያዎችን ብዙ ተሰድቤያለሁ፣ ሁሉ ነገርን አውቀዋለሁ እና ለእኔ ምንም ችግር የለው ኦኬ ስለማውቀው እና እሷን ብታደርጉ ደስ ይለኛል። ለሁላችሁም
በዚህ ነገርም ያልገባቸው ሰዎች ደግሞ ወደ ዘር ምናምን ትወስድ ካለ ፍቅር ዘር የለውም፣ ቀለም የለውም፣ ሃይማኖት የለውም፣ ብሔር የለውም። ፍቅር ፍቅር ነው እና ማንም ሰው ደግሞ ሀብታም ሆኖ የተወለደ የለም። ማንም ሰውም ደግሞ እየተማርን እየሰራን ነው። በአሁን ባንጋባ ለራሱ ጊዜ ሲፈቅድ ፈጣሪም ሲፈቅድ ፈጣሪ ባለው የትም አትሄድም፣ ፈጣሪ ካልሆነም የትም አትሄድም። እና አንድ ቀን ሁል ጊዜ እንደው ስህተቷ የእናትዬ ይገባኛል፣ ግን ሬስፔክት አድርጋት። ብትሰድብህም ብትናገርህም ጀስት ኢግኖርድ እንትን መልስ አትስጥ። አይኖ አንዳንድ ጊዜ ትደነግጣላችሁ። በእናንተ እድሜ ያላችሁ እንደኛ ትልልቅ ሰዎች የማይሆን ነገር ስናወራ ስናደርግ ስታይ ያስደነግጣል። እናትየዋን እናቷ እስከሆነች ድረስ ሁሌ አክብራት። ምንም አይነት ብትሰድብህም መጥፎ ነገር ብትናገርም መልስ አትስጣት። አንድ ቀን ወደ አይምሯ። ስለዚህ ምንም ብትልህ ሚዲያም ላይ ውጣ ትውጣ፣ አንደኛ ከእሷ ጋራ ቴክስትም አትደራረግ። ምክሬ ከእናትየው ጋር ትናገርህ እንዳላየ እንዳልሰማ ሆነህ ለፍ። ጀስት ሪስፔክት። ምክንያቱም መጽሐፍ ቅዱስም የሚለው ነገር እናትና አባትህን አክብር ስለሚል እሷን ማክበር ነው። ለእሷ ምክሬ ግን ምናልባት ይህንን ፕሮግራም በአንድም ይሁን በሌላ ካዳመጥሽ ማይቲንግ ከአሞራውም ይሁን እንደ ልጅሽ ነው በእድሜ ከአንቺ የሚጠበቀው ፍቅር ማሳየት ነው፣ ዘረኝነት ማሳየት ነው። የፖለቲካ አስተሳሰብ የአንቺ ትውልድ ተበላሽቷል በፖለቲካ። ስለዚህ ወደ ጎጥ ወደ ብሔር ገብተሽ ፍቅርን ሁሉ ሃይማኖትንም ፍቅርንም ምንንም ወደ ብሔር ካመጣሽው አይደለም። ከንግግራችሁ ውይይታችሁንም በደንብ አይቼዋለሁ። እናትየው ተሳስተሻል ማለት ፈልጋለሁ። ስህተትሽ ነው። ስህተቱን አትድገሚው። አሜን። ምናልባት ይህንን ስለማንገናኝ ወይ ስለማንተዋወቅ ከሰማሽው አትድገሚው። የእነሱ ህይወት የነሱ ለእነሱ ተውላቸው። እነሱ ወደሚቀጥለው ትውልድ አታስተላልፉ። ልጅሽም ኢንሰንት ነች። ልጅቷን ስሰማት በእናንተ ውይይት ላይ በጣም የምታውቀው ነገር የለም ሽዳ አለች እኮ እሷ። የእናንተ ትራቫል የሆነ የፖለቲካል ኢሹ ውስጥ አትክተቱኝ፣ እኔ አላቅም ያለች የልጅቷንም ጭንቅላትም የልጅቷንም ልብ ማበላሸት ተገቢ አይደለም ለእናትየው። ምክንያቱም ልጅሽ ነች። ነገ ጠዋት እቺ ልጅሽ እልህ ውስጥ ቁጭት ውስጥ ንዴት ውስጥ ገብታ ህይወቷን በማይሆን መንገድ ነው የምትመሪያት። ትክክል አይደለም። ትክክል ያልሆነ ነገር ትክክል አለ። ልጅሽን ሴቭ የምታረጊያት ለልጅሽ ጥሩ በመንገር እንጂ መጥፎ በመንገር አለ። ከአሜሪካን ወጣት ወንዶች ጋር ለምን አትሄጅም? ከሱ ጋር ከምትሄጂ እሱ ትግራዋይ ነው ምናምን ከምትይ ያ ንግግር ልጅሽን የሚጠቅም ሳይሆን ልጅሽን የሚጎዳ ነው። በስተመጨረሻ ልጅሽ የማይሆን ህይወት ውስጥ ብትገባ ታዝኛለሽ። ለልጅሽ ጥሩ ምከሪ። የሰው ልጅ ከአዳምና ከሔዋን የመጣ ፍጡር ነው። ሁሉም ሰው እኩል የበላይ የበታች የሚባል የለም። በማንነት ከሆነ ትግራዋይ ደግሞ ክቡር ማንነት፣ በጣም ክቡር የሆነ ማንነት። ኢትዮጵያን ኢትዮጵያ ያደረጉ ታላቅ ህዝብ ማለት ታሪክ የኢትዮጵያ ታሪክ መነሻው ትግራይ ነው። ወደድንም ጠላን። እሱን ታሪክም ካለማወቅ መሬት ላይ ያለውን ሀቅ ሪያሊቲ ካለማወቅ ሊሆን ይችላል። እሱ የእውቀት ማነስ ችግር ሊሆን እንደሚችል አውቄ ልረዳው። አትሊስት ታሪካዊ የሆነ ሌክቸር መስጠት አልፈልግም ስለ ኢትዮጵያም ወይንም ስለ ትግራይ። አትሊስት ግን ማድረግ የምችለው አሞራውም ይሁን ዴዚ የነሱ ህይወት ሊጠቅማቸው የሚችል ሊያፋቅራቸው ሊያገናኛቸው ችግርም ካለ ቢጣሉ እንኳን ለማስታረቅ ነው እንጂ ሰው ወላጅ ለማስጣላት አይሄድም። አሁን እነሱ ይታዘባሉ። ዴዚም ይሁን አሞራው በእነሱ እድሜ በጣም ሊያፍሩ ይችላሉ። እነሱን ለማፋቀር እንጂ እነሱን ለማጣላት የሚሄድ አዳልት ወላጅ ነኝ የሚል ካለ አሳፋሪም አሳዛኝም ሊሆን ይችላል። እኔ ምክሬ ለእናትየው አይ ቲንክ እንደዚህ ተገቢ ነገር አለ፣ በጣም ተገቢ ነገር አለ። ሶስተኛ የገባህበት ሩም ላይ የገቡት ሰዎች አንተን ለማሸማቀቅ የሄዱበት ነው። አንተ እንዲህ አንተ እንደዛ ውሽ እኛ እዚህ ሩም ገብታችሁ እንደዛ ባላችሁ በጣም ጥሩ ነበር ማለት በልካችሁ መልስ ሰጥ ነበረ እና ተገቢም አይደለም። ሌላው አሞራው አይ ቲንክ ለወደፊትም ቢሆን ከሚዲያ እንደዚህ አይነት ሪሌሽንሽፓችሁን ከሚዲያ ኦፍ ማድረግ ወደ ሚዲያ ለማምጣት ሀሜተኞች የተሰበሰቡበት
በሐሜተኞችና በወሬኞች መካከል ችግር አይፈታም በአዋቂዎች መካከል ካልሆነ በስተቀር። ስለዚህ የግልህም ይሁን የሪሌሽንሽፕ የትዳርም ይሁን የምንም ችግር ሲኖር ስፔሻሊ ወደ ቲክቶክ ምናምን ይዞ አለመምጣት። አዋቂዎች ይኖራሉ ፒክ አድርጎ እነሱ ጋር ወስዶ እንደዚህ አይነት ችግር ገጥሞን ነበር እንዴት እንፍታው ምን እናደርግ ብትሉ ችግሩን ሶልቭ መደረግ ይችላል። ሚዲያ ላይ ግን ይዘው ስትመጣ ሞር እንዳልከው ቫይራል ሊወጣና ችግሩ ሞር እየተወሳሰበ ሊሄድ ይችላል። ያንተንም የማነው ዴንዚ የእናንተን ህይወትም የእናንተንም ጭንቅላት ሊጎዳ ይችላል። ኦቨርኦል ግን በዚህ አጋጣሚ ምናልባት ለወደፊቱ ምንም አይነት ከእሷም ጋር ካላችሁም ወረሶይቨር ሚዲያችሁን ኦፍ አድርጉት፣ ሊሚት አድርጉት። አንተ አሁን ቅድም አንድ ያልካት ነገር አለ፣ በየሩሙ አትግቢ ይላት ነበር። ልክ እኔ እስማማል። ከዚህም በኋላ እንደዚህ አይነት ዲስከሽን ኢቨን ምላሽ አትስጥ። አንዳንዶች ያው ፖክ ሊያደርጉ ይችላሉ። ጀስት ፎርጌት፣ ምላሽ አትስጥ። ምላሽ ከሰጠው ነው ነገሩ እየተጋጋለ መሄድ። እኔ እዚህ ሩም እንድትመጣ ያደረግኩ አንዱ ትልቁ ምክንያት ከአንተ አንዳንድ ቀይ መስመሮች አሉ። ማህበረሰብን ህዝብን በተመለከተ ከተነካ ምላሽ እንሰጣለን። ማንም ሰው እግሩ እንደ ቀይጠባ እንደ ሳር እስኪቀጥን ድረስ ከግለሰቦቹ አልፎ ወደ ማህበረሰብ ከመጣ ነገሩ ካልመጣ ምንም ችግር የለብንም። እዚህም አንሰበሰብም ነበር። ለሚቀጥለው ምክሬ እንደው ብታደርጉት ደስ የሚለኝ እሱን ከእሷ ጋር የመቀጠል ሀሳብ አለ አይደለ? አሞራው ልክ ነኝ? ሪሌሽንሽፓችሁን ደግሞ ቢውልድ ሊያደርጉ የሚችሉ ኢንቫይሮንመንቶች ክሬት ብታደርጉ። በእሷ በኩልስ ምናልባት በዚህ በተፈጠረው በፖለቲካው በምናምኑ ባየችው በሰማችው ጉዳት ደርሶባታል፣ አዝናለች? ያለችበት ሁኔታ ምን ይመስላል? በዚህ አጋጣሚ አሞራው አሁን እሷ በአጭሩ ደህና ነች ብዬ ልዝጋው ማለት ትንሽ ዲፍል ገብቼ መናገር አልችልም፣ ወይ አልፈልግም ስለ እሷና ግን የኛን ሪሌሽንሽፕ አንደኛ ያወጣው ሰው ዮኒ ማኛ። ምክንያቱም ከተታረቅን በኋላ ከእናትየው ጋርም ላይ ዲፕሊ ገባ እንትን ነበረው ሪሌሽንሽፕ ላይ ይገናኛሉ ብለን ከዴዚም ጋር ያወራሉ ከኔም ጋር ያወራ ምናምን ስለነበር እሱ ነው ወደ ሶሻል ሚዲያ ሪሌሽንሽፕ ያወጣው እንጂ ሪሌሽንሽፓችን ሶሻል ሚዲያ ላይ አልወጣም ነበር። ፍላጎት አልነበረኝ፣ እሷን ፍላጎት አልነበረ። እስከ ሁለታችንም ትምህርታችን እስክንጨርስ ድረስ ተግባብተን ነው የነበረው። ትምህርታችን መጨረሻ አለብን። ሳይኮሎጂ ተማሪ 2ኛ ዓመት ነበረች። አልፈልግም ማለች። ኦኬ ነርሲንግ ወይ ተማሪ ምናምን እየተመካከርን እየተወያየን ስለ ህይወት ስለኖር ምናምን ነው። በአንዴ መጥቶ ነው ድብልቅልቁን ያወጣው። የብዙ ዓመት ፕላናችን የነበረውን የሰበረውና አሁን ከእኔ ተማሩ። እዚህ ያላችሁ ህዝብ የቤተሰቦችን ገበና ይኑራችሁ፣ የእናቶቻችሁን፣ የአባቶቻችሁን፣ የፍቅረኛችሁን፣ የልጃችሁን ምንም ገበና የሰው ቤት ሄዳችሁ አትናገሩ። በተለይ ደግሞ ሶሻል ሚዲያ ውስጥ ሶሻል ሚዲያ ላይ ምንም መፍትሄ አይገናኝም። ያቆራርጠሃል፣ ያጣላሃል፣ በዘር በሃይማኖት ወደ ብዙ ነገር ነው የሚወስዱት። ሁሉም ነገራችሁን ራሳችሁ በውስጣችሁን ደብቁት። ራሳችሁን ለራሳችሁ መፍታት ሞክሩ። ሶሻል ሚዲያ ላይ ሶሻል ሚዲያ ነው። ከ10 ዓመትም በኋላ ሊጠፋ አይችልም። ለራሱ ይሄ ያለህበትን ሁኔታ ወይ ያለህበትን ሪሌሽንሽፕ ባይሳካ ራሱ ሌላ ሪሌሽንሽፕ ጀምረህ ልጆች ወለድ ምናምን ይሄ ራሱ እዛ ነው የሚቆይ። ለወንዱም ለሴቱም፣ በተለይ ደግሞ እናትና ልጅ ሲሆን ወይ ደግሞ ልጅና አባት ሲሆን ደግሞ በጣም ከባድ ነው እና ሶሻል ሚዲያ ላይ መፍትሄ የለም። መፍትሄ አለ ብላችሁ ካሰባችሁ የለም። ነበር መፍትሄ ቢኖር በእርዳታ ነገር ወይ ከታመማችሁ እርዳታ ነገር ምናምን ሲሆን ኦፍኮርስ መፍትሄ ይኖራል። ስለ የራስ ቤትን ገበና እንደዚህ መፍትሄ ስለ ችግሮችን ኮሚሽን ነገር ምናምን ነገሮችን ግን ሶሻል ሚዲያ ላይ ምንም አይነት መፍትሄ የለም። ያባብሰዋል፣ ያቋርጣል።
እስከ ዘላለም ራሱ ስትተያይ ለራሱ በደም የምትፈላለግ ነው የምትሆነው። እና እባካችሁ ለማንም ሰው የራሳችሁን ገበና አሳልፋችሁ አትስጡ። የቤታችሁን ግን በራሳችሁ ፍቱት። እኔ አንዱ እሱ። ሁለተኛ ቅድም ያልከው ልጅ የእናንተንም ግንኙነት ሲበጠብጥ የነበረው ልጅ የህዝብን በጥባጭ ነው። እናንተን ብቻ አይደለም፣ ብሔር ብሔረሰብ የሚሰድብ ነው ሲያሰኘው። ይሄ የምትለው ልጅ ዮኒ ማኛው የምትለው ሲያሰኘው ኦሮሞን ይሰድባል፣ ሲያሰኘው ትግራዋይ ይሰድባል፣ ሲያሰኘው የአማራ ወሎች እንዲህ ናቸው እያለ ይሳደባል፣ ሲያሰኘው ጉሙዞች እያለ ይሳደባል፣ ሃይማኖት ይሳደባል። እምልህ ይሄ ግለሰብ ለህዝብም ክብር የሌለው ሰው ነው፣ ለሃይማኖት ክብር የሌለው ሰው ነው። የሶሻል ሚዲያ ሀሜተኛ ነው ባጭሩ። በቃ ልክ አንዳንድ እናቶች አሉ ቡና ሲጠጡ በቃ ሁሌ ተሰብስበው የሆነ ርዕስ ፈልገው ማማት። እንደዚህ አይነት ግለሰብ እንኳንስ በእናንተ ጉዳይ አይደለም በአገር ጉዳይና በህዝብ ጉዳይ አንድም ቀን መፍትሄ ሳይሆን ስድብና ነገር እንትን የሚል ስለሆነ ከእንደዚህ አይነት ሰው አይ ቲንክ አንተ ብቻ ሳይሆን ማንም ሰው መራቅ አለበት። እንደዚህ አይነት ቦታ ገብቶ ቁም ነገር እሰማለሁ የሚል ሰው ካለ ታሪኩን አለማወቅ ነው። የግለሰቡን ስብዕና አለማወቅ ነው። የግለሰቡ ስብዕና በአዋቂነቱ አይደለም የሚታወቀው፣ ግለሰቡ በስድብና በሀሜቱ ነው የሚታወቀው። ስለዚህ እንደዚህ አይነት ቦታ ሄዶ እንዳልከው እንኳን የእናንተን አይደለም ህዝብን እንኳን እንደ ህዝብ ምን እንደሚል አይ ቲንክ ዓለም ያወቀው ፀሐይ ሞቀ ጉዳይ ነው። ሌላ ግን በዚህ አጋጣሚ አንተን ከመሰናበቴ በፊት አንድ ነገር ልንገር። ማንም ሰው በማንነትህ ሊያሸማቅቅ ቢል ብዙ ወንድሞች ብዙ እህቶች ከአንተ ጎን እንዳለ እንድታውቅ። አንተን ከተናገሩ እኛ እንመጣለን። አሁን አንተን ፖክ ካረጉ እኛ እንመጣለን። ብዙዎች እጅግ በጣም ብዙዎች ከአንተ ጎን እንዳለን መታወቅ መቻል አለበት። ከአንተ ጋር እንዳለን መታወቅ መቻል አለበት። ሰዎች በሌላ ነገር በማንነት ይሁን በሌላ ነገር አንተን ፌስ ካረጉ እኛ እንመጣለን። እኔ ብቻ ሳልሆን በጣም ብዙዎች አሉ። ስለዚህ ከአንተ ጋር እንዳለን አይዞ ልንልህ በርታ ልንልህ ከጎንህ እንዳለን እንድታውቅ እንፈልጋለን። በሪሌሽንሽፕም ይሁን በህይወትም ይሁን በስራም ይሁን እንዲሳካልን እንፈልጋለን፣ እንጸልያለን፣ ከጎንህ አለን። አንተን ሰው ሊናገርህና ሊነካህ ከፈለገ ግን እጅግ በጣም ብዙ ኃይለኛ ወንድሞች አሉኝ ይመጡባችኋል ብለህ እንድትናገር እንፈልጋለን። በማንነቴ ከነካችሁኝ ይመጡባችኋል፣ እግራችሁ እስኪቀጥን ድረስ ከዘለላችሁ አሉ ሌሎች። ስለዚህ እሱን በዚህ አጋጣሚ ልነግርህ እፈልጋለሁ። ከጎንነን። አንተ በጣም ያንግ ብሪሊያንት የሆንክ በጣም ሃንድሰም እንዲሳካላችሁ እንፈልጋለን። ልጅቷም ማነው ዴንዚ የምትባሏ በጣም ቆንጅዬ ልጅ ደስ የምትታለው በጣም አሪፍ ልጅ ደስ ትላላችሁ። ግን አለመታደል ሆኖ የኛ ትውልድ ይሄ የኛ ጄኔሬሽን መርዝ አለው፣ የፖለቲካ መርዝ፣ የምን መርዝ ወደ እናንተ ይዞት መምጣቱ ያሳፍረኛል። እሱን ሳይ ትናንት ዴንዚ ስታወራ እንዴት ልቤ እንዳዘነ ልነግራልች። ለምን የነዚህን ወጣት ልጆች ጭንቅላት ለማበላሸት፣ ለዛም ደግሞ ይሄ ከብብጡና ከቂጡ ፀጉር አስቆርጦ ጭንቅላቱ ላይ የተከለ ልጅ እዛ ወስዶ ሰብስቧችሁ እንደዛ ሲያደርጋችሁ በጣም ነው ያዘንኩት፣ በጣም ነው ያፈርኩት፣ በጣም ነው ያዘንኩት። ምክንያቱም አትሊስት እኛ ጋር ቢያልቅ ፖለቲካውም ምኑም እኛ ጋር ቢያልቅ ወደ እናንተ ባይወርድ በጣም ነው ደስ የሚለኝ። ምክንያቱም እናንተን እንኳን ብንተዋችሁ በጣም ነው ደስ የሚለኝ እና በጣም ነው ያዘንኩት። ልጅቷ ራሱ ስታወራ ዴንዚ የምትላት በጣም ነው ልቤን የተነካኝ እና ከአንተ ጎን በጣም ብዙዎች አለን። እኔን ከነካችሁ ይመጣሉ ብለህ እንድታስተላልፍልን ሌላ ጊዜ እና ከጎንነን አለን፣ አይዞህ በርታ። በመጨረሻ የምታስተላልፈው መልዕክት ምናልባት ለአሞራው